come on, guys. Gerasau biyeru. Gena. Alek abenas. Gena. Yani esetota. Mata. Chagatatım. ከህሉሃው አይታወቅም ሰው መገናኛው አስደስቻት ወይ አስቀይሜያት አንድ ነገር ሆኖ ሰበብ ምክንያት ይታየኛል ሚስቴን ሳገኛት هلا كيف الحال؟ كويس جمعة اليوم صيف جول شكرا ገንዘብ መልሶልኛል ጃፒ ሰሚ ከትላልቅ አርቲስቶች ጋር ነበርን አክብሪ እንትናን ኢንተርቪው ያረጉ ነው አሉ ቆይ ጨርሰው አልኳቸው ሰሚ አሁን ታላቅ አርቲስት ነው ኢንተርቪው ያደረግን ማን ያመጣ ወንድሙ ጅራ እኔ ጌዲዮንን አመጣላችኋለሁ ቆይ Gerasau biyeru. ጃፒኒ ላይ ገባውልህ አገባውልህ አረባ ኦኬ የታበበ ሰዓት ሌሎችን የረሳው እየመሰለኝ ነው በጣም ብዙ አናለ እና ምዘፍንበት ይመች እንዴ ተጫወታለን በደም እውነት ወንድሙ የህዝብ ፍቅር እንዲህ ሲያስለቅስ ልንመቻች ነው ራሱ እንደ እውነት ብዙ ህዝብ ይወዳል ወንድሙ በጣም ቀጥልልኝ አንተም ፍቅርህን በእንባ ገልጸህለታል ለዚህ ህዝቡም አንተን ይወዳል ቪዲዮን አይቼ ነበር በጣም ደስ ይላል ግን ህዝብ ሲወድ ስለ ህዝብ ጠንካራ ሆነ ነው መቅረብ ያለብህ እንጂ ያለቀስክ ምናምን መቅረብ የለብህም ህዝቡ ይወዳል አንተም ለህዝብ ፍቅር ስትል ነው ያለቀስከው እናከብርሃለን እና ጠንካራ መሆን አለብህ ወንድሙ ያባል ባይዞ ሌጀንድ ዘፋኝ ነው በጣም ሌጀንድ ከሚባሉ ዘፋኞች ውስጥ አንደኛው ነው እስቲ በጊፍት ባርኩት እስቲ ምእመናን እንደዚህ አዳዲስ ይሆናልስ እየሄዳችሁ ጊፍት ስጡት አስደስቱት አድንቁት ወንድማችን ወንድሙ ጀራኒ የጠበቀሽ ነው ዘገየሽ ነው መውጫ መግቢያሽን ሳየው ስተፊ ጨነቃለው ላላላላላላላላላ ጀግና ይላል ይመሽ ቲክቶክን እንዴት ተቀበልከው እሺ ምንድነው ያ አሁን እዚህ ጋር ነው አሁን እሱ ተቀበለኝ እንጂ ስማ ፑሽ አርጉለት ወንድሙ የፍቅር ስጦታችሁን እሺ በእናታችሁ እንዳልኳችሁ ነው ወንድሙ ጋይስ አንድ ጊዜ ይቅርታ አድርጉልኝ እዚህ ጋር እሺ ስጡኝ ለማለት እንደዚህ አርጉ ምናምን ለማለት አይደለም የመጣው ለመጫወት ለመዝናናት ለጨዋታ ላይ እየተጫወትን እኮ ነው ትክክል እየተጫወትን ነው ነግራችኋለሁ ፕሊዝ ይሄ እንትን አርጉ ምናምን ለማለት አይደለም የመጣሁት የተደረገልኝ ከበቂ በላይ ነው የተደረገልኝ ራሱ ምን እንደማደርገው ገና አላወቅኩም ፕሊዝ የገባሁት ቃል አለ ላይቭ ገባለሁ ከእናንተ ጋር ጫወታለሁ አላማው እሱ ነው እኔ አጉል ጻድቅ አጉል እየተመጻደቅኩኝ ደግሞ አርጋችሁ እንዳትወስዱብኝ እየሰማችሁኝ ነው አይደል የተደረገልኝ ራሱ ምን እንደማደርገው ገና አላወቅኩበት ሁኔታ ተጨማሪ ነገር አድርጉልኝ ማለት አልችልም የተደረገልኝ ለማመስገን ለማጫወት ነው የገባሁት ሜይቢ ወደፊት ይሄን ጥያቄ የማደርግበት ታብታብ አድርጉ እንዲገባገባ ባሉ ምናምን የምልበት የሚያስገድደኝ ነገር ይመጣ ይሆናል በህይወቴ የምመኘው አንድ ነገር አለ እሱ ጊዜው ሲደርስ ይሆናል ለራሴ ኖር ያለሁኝ ለራሴ አድርጋለሁ ለራሴ የሚሆን ገቢ ምናምን አለኝ እና ይቆጨኝ የነበረው እመኝ የነበረው አንድ ነገር አለ ለሌሎች መኖር የሚባለው ነገር ማለት ነው
ማውራት አልፈለኩም ነበር። ይህ ነገር ከመዝናናት ከሰው ጋር ከአድናቂዎቼ ጋር ከመገናኘት ባለፈ ገንዘብ የሚያመጣ ከሆነ የሁል ጊዜ ምኞቴ አለ ለሌሎች መኖር። በቢኒያም እየቀናሁ ነው የኖርኩት፣ በመቄዶንያ ቢኒያም ማለት ነው። ስለዚህ ለዛን ጊዜ ገንዘብ የሚያመጣ ከሆነ ከራሴ ተርፎ ማድረግ ያልቻልኩት ነገር ነበረ እና ለዛ ተውት ግዴም ወንድም የኔን ሀሳብ ትሰማኛለህ? አንድ የሆነች አጭር ሀሳብ አለች ፈቃደኛ ከሆንክ። አሁን የምናውቃቸው ትላልቅ አርቲስቶች ሚዲያውን ካለመጠቀማቸው የተነሳ ህዝብ እየተበላሸ ነው። በአንዳንድ ባለጌዎች፣ በአንዳንድ ያልተማሩ ሰዎች ምናምን በጣም ሚዲያው እየተበላሸ ነው እና እናንተ ወደፊት መምጣት አለባችሁ። ወደፊት ስትመጡ ደግሞ ሼመኛ መሆን የለባችሁም። ነቃ ብላችሁ ህዝቡን ማንቃት ምናምን። የድሮ አርቲስቶች ላይ በቲቪ ምናምን ነው እንጂ እንደዚህ በሬዲዮ ካልሆነ በስተቀር እንዲህ ሶሻል ሚዲያ ላይ እንዳንተ መተው ቢሰሩ ህዝቡ ንቃተ ህሊና ይጨምራል። አዎ እና መደረግ ያለበትን ነገር ከታዋቂነቱም በላይ በእድሜ ብዙ ነገር ያየ እንደኔ አይነቱ ሰው ምናምን በአብዛኛው የቲክቶክ ጄኔሬሽን ከኔ በጣም በእድሜ በጣም ታች ናቸው። ትንንሾች ታናሽቶች የታናሽ ወንድሞች ናቸው። ልጄ በእድሜ ልጄም ሊሆን የሚችሉ ናቸውና ከእውቅናውን ከምኑም በተጨማሪ የህይወት ልምድ ማካፈል ያለውን ነገር መታዘብ እኔ ገብተዋል። በሱ መጥቀም የምችል ይመስለኛል። ቅድም ያልኩት ይሄ ለራሴ ከምኖር በላይ ለራሴ ኖር ያለሁ የሚለው እንዳለ ሆኖ በዚህ እናንተ ያነሳችሁ በጣም የሚገርም ሀሳብ ነው ያነሳችሁት። ወደፊት እንግዲህ የእናንተ መጥፋት ነው። አሁን ወንድዬ አሁን ለምሳሌ አምባሳደር የሚደረጉትን ካያቸው ቲክታከሮች ናቸው። ትላልቅ አርቲስቶች፣ ገጣሚዎች፣ ጸሐፊዎች ከሚዲያ እየራቁ ከህዝብ እይታ እየራቁ ህዝቡ አሁን የሚከተለው የሚሰማው ነገር በጣም የወረደ ነው እና እናንተ መጥፋት የለባችሁም። አንተ ብቻ ሳይሆን ሌሎችም መምጣት አለባቸው። እውቀት ያላቸውና በድርሰትም በዘፈንም በድምፅም በምንም አይነት ነገር ይሁን እውቀት ያላቸው ሰዎች ወደ ታች እየሄዱ ነው። ይህንን ሶሻል ሚዲያ በመፍራት እና ማፈግፈግ የለበትም ሰው። ወደፊት ብትመጡ ሁላችንም እናንተን ተቀበል ከእናንተ መማር እንፈልጋለን አይደል? ጅቦ ይሄ ነው ሀሳብህ። ወደፊት ቢመጡ በጣም ጥሩ ነው። ደግሞ ነገር ይዘው ነው የሚመጡ። ወንድሙ ጅራውን ይሄ የቲክታክ ህግ ነው። አሁን ጌም ማለት እየተጫወትክ ደስ እያለ ጌም ነው። በቃ ጌሙን ማሳመሪያ መንገድ ነው። ማሳመሪያ መንገድ ነው እንጂ ሌላ ነገር አይደለም። ግን አዳምጡት። መጽሐፍ ማንበብ የማይችሉ አይደለ እንዴ ቲክታክ ላይ አሁን የሚጫወቱት? ወንድሙ እያባት ጀማሪ መሆኔን አትርሱ ነው ማወራ። አባቴ እየሰማኸኝ ነው? አንተ የህዝብ ፍቅር ያለነ እንዲህ በህዝብ ያውቃል። ጀማሪ አይደለም ይኸውልህ አዳምጠህ ጅቦ የእሱን ሀሳብ ቲክቶክ ነው የማወራ። እሱ የሚያወራ ስለ ቲክታክ ነው። ቲክታክ ላይ ገና አዲስ ነኝ። ነገ ከነገ ወዲያ ሌላ ነገር ጀማሪ አንዱንም ነገር አላውቀውም። ይህ ምናምን ብትለኝ ገና አሁን ከአንተ ነው የሰማሁት። አባቴ ሁሉንም ሰዎች እኛ እናስተምራለን፣ እናሳያለን። ያ በደምብ እየተደማመጥና በእናትህ ጀማሪ መሆኔን ነግሬያቸዋለሁ። ወደፊት ደግሞ የአንደኛ ክፍል ስገባ ሁለተኛ ክፍል ስገባ ደግሞ እንላለን። አሮ ነው ነግሬያቸው የለ እንዴ ቶሎ በኋላ ትገባለህ። ዘፈን እየዘፈንኩላቸው ደግሞ ዘፈን በጣም አንደኛ ክላስ እያለ እሺ፣ የሆነ ዘፈን ይስፈንልን። አንድ ዘፈን እየተጫወትን ላኪለት። አወራኋችሁ በእናታችሁ ልዝፈንላቸው ነግራቸው። ተቀበልና ዘፈን ነው ያልዘፈንኩት ነገር ምን እንደሆነ አላውቅም። ተቀበልኩኝ። አክሴፕት አይደለ? አዎ። ከዛውን ዝፈንልን። ሚውት አርጉ ጥበብን ዛሬ ሰገየሽ ምነው
መግቢያ መውጫሽን ሳየው ስተፊ ጨነቃለው አይኔ እየጠበቀሽ ነው ዛሬ ዘገየሽ ምነው መግቢያ መውጫሽን ሳየው ስተፊ ጨነቃለው አቅጣጫሽን በሩቁ ሁልጊዜ ቃኘዋለሁ ባላፊ አግዳሚውም ስራ ፈተ ብያለሁ ምንም አይደለም ይሁን ሳትመጪ ግን አትቅሪ ባይኔ ብቻ እንዳይሽ ነው አታውቅኝም አትፍሪ እንደ ወጣሽ አትቅሪ ሰፈርሽንም በግሬ አይታክተኝም ዞሬ አይታክተኝም ዞሬ ያልዘፈንኩትን ዘፈን ታስታውሱኛላችሁ ጋይስ? ከእናንተ ጋር ወንድሙ አንዴ እናጨብጭብ ያለው አንዴ ይችላል። ስማ ያኛውን ቢዘፍንልንስ ከና አቤል ጋር የዘፈንከው ፕሌን ውስጥ ሆነ ምን የሚለው አለች አንድ ቦታ አለች አንድ ቦታ የኔ ጠፋንታ እስኪመቻችልህ እንጂ ጊዜና ቦታ ለኔ የምትሆን ይሄ ወንዝ ከቶ መች ጠፍታ አለች አንድ ቦታ አለች አንድ ቦታ የኔ ጠፋንታ አለ ገና ማታ ሲያገጣጥም ከእህል ውሃው አይታወቅም ሰው መገናኛው አስደስቻት ወይ አስቀይሜያት አንድ ነገር ሆኖ ሰበብ ምክንያት ይታየኛል ሚስቴን ሳገኛት ለጊዜው ቢሆን ከርታታ አገኛታለሁ የማታ ባለትዳር አይደለሽም ምን እንዴ? እናንተ የምትሸልሙኝ ነገር አይገባኝም። ራሴን ልሸልም እስቲ ሁላችሁ ሆዴ ሳይሆን ወንዴ ይችላል በሉ። ታፕታፕ ኮፒ ሊንክ አድርጉ። እዛም እዚህም ያላችሁ ጊፍት አጥለቅልቁት ወንድሙ ጀና በጊፍት ያው ነው ታወጣዋለህ እኮ እዚህ ጋር ደብል ነው። በቃ 100 ሺህ 200 ሺህ አስገቡት በእናታችሁ ቅዱሳን። ለምን ወንድሙ ጀና ያራዳል ይህን ነገር ተው ብያችኋለሁ። ባባ ይሄ አሁን ይህን ብር ራስ ላይ ያፈሰስኩት መሬት ላይ ቢወድቅም ራሴ ስለማነሳው ነው። ማንም ሰው ከጀርባ ያላነሳሽው አንድ እንትን አለ ዶላር ያልተነሳ ዶላር አለ። ሰው ቢኖር ከእናንተ ጋር አወራለሁ። እንደዚህ መጥቼ እኛም አይ ገባኝ። የእናንተ ጊዜ ሰው በሌለበት ጊዜ ነው የሚሆነው። ሰው ቢኖርማ ከእናንተ ጋር አላወራም። እዚህ ጋር ያለውም ሰው እኮ መከበር አለበት አይደል? ትክክል በሚገባ ቆየሁኝ እና እንደ ቀልድ ብዙ ሰዓት ቆየሁኝ። ጋይስ ያልዘፈንኩትን መድኃኒዓለም ዝፈንልኝ። ኦኬ እሺ ራስን መጠበቅ የጀማመርኩበት በዓይነ ፍቅር ንዳድ የተቃጠልኩበት ስንት ያሳለፍኩበት ያኔ በአፍላነቴ
ሳየው አስለቀሰኝ ትምህርት ቤቴ መድኃኒዓለም የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነ ገኒ እነ ሂሩት እነ ሰሌ እነ የት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ሆዴ ይላወሳል ሳስታውሳችሁ መቼም አልረሳችሁ። አንበሳ ይችላል። ሀቢባ አንተ ቤት ናት። ሀቢባ አንተ ቤት ሆና እንትን እያለች ነው ካያሃት። አንተ የቲክታክ ስለማታውቀው ነው እንጂ ከታቻውን ሀቢባ ናት አንደኛ ላይ ከአንተ ጋር ያለችው እና ዘፋኛውን ሀቢባ ታውቃታለህ? ጊፍተር ሀቢባ ነች እንደ አንደኛ ዘቢባ ነው። ዘቢባ እንጃ ዘቢባ ግርማ ዘቢባን ወደ ሀቢባ ስለቀየርኩ ሶሪ። ዘቢባ ግርማ ነች። ጎበዝ ዘፋኝ ነች። ወንድሙ ጀራ አይታታል። ዘቢባን ኦኬ። አሁን ከእናንተ ጋር ልሰና እንዴት ነው የሚወጣው? ከማን ጋር ብዙ ነገር እያመለጠኝ ነው። እዚህ ጋር በጣም በቂ ሰዓት የሰጠኋችሁ ነው። እያነበብኩኝ አንዳንድ ነገሮች እያነበብኩኝ መልስ ልሰጥ ፈልጌ ነው። ስጣቸው፣ ችግር የለውም። እንውጣ ወንድሙ ጅራኛ እንውጣ ወይስ ምንድን ነው? አጫውቱ ትንሽ እንጫወት። እንዴ ምን ሆነ ነው ጃፒ? ሌሎች እንዳላስቀይም ማንንም አታስቀይምም። ለምን ነው የምታስቀይማቸው? እየተጫወትክ አይደል እንዴ? ቲክታክን በደንብ እያወቀው ስለሆነ ትንሽ እንትን ብሎት ነው መሰለኝ። አይ ቲንክ ውጡለትም የሚላየኝ ወጎሽ የሚያግዘኝ ያገኝ ውጡለት አንበሳው ኮሜንት እኮ ጤነኛ ሰው የለም እኮ ወንድሙ። ኮሜንት አታንብብ። በኮሜንታተር ሰዎች አሉ፣ ግን አብዛኞቹ ዝም ብሎ ናቸው። ምን ገባው? የማንንም መስማት እንደሌለበት ንገሩት። እንዴ ምን ሆነ ነው ወንድሙ? ማንንም መስማት የለብህም። ራስህን ማዳመጥ ነው ያለብህ። ባባ ለመስማት ነው የገባሁት። ጥያቄያችሁን ለመመለስ ለምናምን ነው የገባሁት እና መስማት የለብህም። ጥያቄያችንን እንወዳለን፣ እናከብራለን። አንዳንድ ዘፈኖችን ዝፈንልን፣ እየተጫወትን ነው እንጂ ኮመንት እንዲያርግ የሚሉን ከሰማማ ጥሩ አይደለም። ወንድሙ ጅራ ታላቅ ዘፋኝ ነው። ገና ነው ጩጬ ነው ሰዓቱ። ስማ ጅቦ፣ ወንድሙ ጅራ ታላቅ ዘፋኝ ነው ታውቃለህ። በጣም ማዕከል ራሱ ድሮ ሰዎች በሌሉበት ዘመን ወንድሙ ጅራ እየተባለ ትልቅ ታምር የተሰራለት ሰው ነው። አይ ኖ ሰዎች ይወዱታል። ጅቦ በጣም ይወዱታል። አይ ቲንክ ጃፒ የመጀመሪያውን ፎሎ መሰለኝ ቲክቶክ ጌም ሲጫወት ገባ። ልክ እንደነሱ ጊፍት የሚሰጡ ሰዎች ስለሌሉ ምናምን ደብሮት ሊሆን ይችላል። ሌላ ቀን እናጫውተዋለን። ጊፍተር አጠራቅመን እንመጣለን። ከአንተ ጋር እንጫወታለን። ፎሎ አድርገው እንዳትረሳ፣ እንመጣለን። አሁን ራሱ ለወጣ ነው ማለት በቃ የዚህን ያህልም ሰዓት እቆያለሁ ብዬ አላሰብኩም። በቀጠሮ ነው መግባት የፈለግኩት። ጓደኞች ምናምን አጠገቤ ሆነው የሚያማክሩ ምናምን አድርጌ ነው የምገባው ከዚህ በኋላ። አሁን ብቻዬን አዋክባችሁኛል እንኳን አይገልጸውም። በጣም ጥሩ አጫውታችሁኛል። እንደ ጀማሪነቴ ትንሽ አወዛግቤ አወዛግባችሁኛል፣ ወይም ተወዛግቤ ያለው ልል ፈልጌ ነው።
ከሁላችሁም ጋር ጋይስ አሳውቄ ላይ ቀን እገባለሁኝ። እውቀት የተወሰነ እውቀት አግኝቻለሁኝ ከእናንተ እንዳስተናግዳችሁ ጠብቃችሁ ያላስተናገድኳችሁ በሚቀጥለው በደንብ እውቀት ሸምቼ ምናምን አጭጄ ከእናንተ ጋር እጫወታለሁኝ። አሁን ግን ልወጣ ነው። መውጫውን እኛ እንወጣለን። እኔ ራሴ ከላይቭ ለመውጣት ምንድነው ማለት ነው? መጀመሪያ እኛ እንወጣ። ወንድሙ እንዳትወጣ ከላይቭ እኔ ልወጣልህ። መጀመሪያ የሚያግዙን ሰዎች አሁን እዚህ ጊፍት መስጠት የሚፈልጉ አሉ። ይህንን ነገር ጊፍት ይስጡህና ይጨርሱት። ገባ? ከዛ በኋላ ትወጣለህ። እነሱ ሲጨርሱ በምንድን ነው የማውቀው? እኔ እወጣልሃለሁ። የዛኔ ጊፍት ሲጨርሱ ስትለኝ መጨረሳቸውን በምንድን ነው የማውቀው? እዚህ ጋር ቁጥሩ ጨዋታው ሲጨርስ 1 ደቂቃ አለው እና አንተን የሚወዱ ሰዎች ጊፍት ይስጡህ ነው። ገብቷል? ፖይንቱ ያ ነው። ማገዝ የሚፈልጉ አንተን የሚወዱ ሰዎች ያበረታቱ። የቲክታክ እንትን ሙዱን ልንገርህ። ኖርማል እንዲመረክ ላይ ስትዘፍን ሰው ብር ነው የሚሰጠው አይደል? እዚህ ደግሞ ቲክታክ ላይ ወጥተህ ስትጫወት ሰዎች ጊፍት ነው የሚሰጡ። በዚህ በቲክታክ አንበሳ ምናምን ያወርዳሉ። ያ ነገር ወደ ገንዘብ ይቀየራል። አንበሳ የት ሄጄ ነው የምቀበለው ብሩንም አለ። ያው ሰዎች አሉ አይደል? እንደ አንተ ማናጀር አለ። አንበሳው አንቀባ የለም ከበር ያለ ይቀመጥልሃል። አንበሳ አጠገብ ሰው ካሉ አማክራቸው ይነግረዋል እንዴት መውጣት እንዳለበት። አይ ነው ኦኬ ጀስት ወደ ቀልድበታ ኦኬ ነው። አንድ ጊዜ ችርስ እናድርግ ወንድሙ ና ችርስ አድርግ ከኔ ጋር ፕሮስ ይመችል። ችልስ በእኛ ሀገር ቋንቋ በጀርመንኛ ብሮስት ነው የሚባለው። ወንድሙ ጃፒ ውጭለት በቃ ይመቸው፣ ያወራ እነሱ ጋር ይመች። በቃ ወንድሙ እኛ ልንወጣ ነው። እሺ እንወዳለና እንዴን ማወቅ አለብህ። በጅምላ በችርቻሮ ሳይሆን በጅምላ እንወዳለን። የሰው ፍቅር ይኖራል። ሃሌሉያ። ውጭለት ጃፒ በቃ ገና እናመጣለን፣ ወደፊት እናመጣለን። ወንድሙ ጅራ ይመች፣ ያራዳ ልጅ። እኛ ወተናል። እዛ ኮመንት ላይ ግን ስትጽፉ የነበረው ነገር በጣም ይደብራል። ምኖችን የኛ ደስታ የማያስደስታቸው ሰዎች እኮ ናቸው። አርቲስቱ በዚህ ስማ፣ የኢትዮጵያ አርቲስቶች እናቴን ደንዝዝ ፍዝዝ ብለዋል። ታያለህ እንዲህ ወይኔ ጩጪዎቹ ተነስተው እነንትና በዚህ አንደበታቸው የት ደርሰዋል? ጅቦ ምን ማድረግ እንዳለብን ታውቃለህ? ሸመኞች ናቸው። አይ እኔ አልፈልግም። ግን አሁን ማድረግ እንዳለብን ታውቃለህ? ጅቦ እኔ በጣም ብዙ አርቲስቶች ጋር ኮንታክት አለኝ ማለት ተወስ ወሬው ይቅርና፣ ግን ሰዎቹን እነሱን ወደፊት ማምጣት ካለብን የተማረ ሰው ያስተምረን። እባክህ ጃፒ፣ እነሱ ይፈራሉ፣ መውጣትን በጣም ይፈራሉ። አታይም? አሁን ወንድሙ እኔ አመጣቸዋለሁ። እኔ ሰበካ ታውቀኛለህ። ጌም መጫወት እርዳታ እየመሰለው አንተ ምን ሆነህ ነው? አዎ ሸሚዞች በእናትህ በስቃይ እኮ ነው ያጫወትኩህ። እግዚአብሔርን ጨንቆታል በጣም። እኔ እንዲያገኝ ነው ትንሽ ቢሸቅል ብዬ እኮ ነው። ግን ኮሜንት የምታደርጉት ሰዎች አንዳንዴ ተው እረፉ በቃ። ሳሪ ግን ጎበዝ ነች። አያት ሳሪ እዚህ መታ ለእኔ ስትሰጥ እነዛ ይዟቸው እንዲሰጡ ምናምን አበረታታቻቸው። ግን እነዚህ የሚረቡ ሰዎች አሉ። የኢትዮጵያ ኮሜንት የምታደርጉት ሰዎች ይደብራል። እዛ የሚጽፉት ነገር እናትህን እየከፋፈለ ሲደክልልህ የዛኔ ጊፍት ትሰጠዋለህ። እየከፋፈለ እየቆራረጠ ሲደክልልህ ጊፍት ትሰጣለህ። ገባ? እንደዛ አይደለም። አሁን እነዚህ የተማሩ ሰዎች ወደፊት መምጣት አለባቸው። አዎ ይምጡ ወደፊት ይላሉ። አርቲስቶቻችን ፈዘዋል። በተለይ የኢትዮጵያ አርቲስት ከሶሻል ሚዲያ ውጭ ነው። ወንዱ በተለይ የለም እኮ ታውቃለህ። አንዳንዶቹ ሲያሳዝኑ በቃ የት እንዳሉ አታውቅም። በቃ ባይዘሚ አምባሳደር ነው
ምሩቋን እናስመጣት። እንትኖች እነዚህ ሰዎች ደግሞ ኮሜንት ጻፊዎች ያ ሀቢባት كيفكم؟ هلا 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 يا مري كيف الحال؟ كويس كويس جمعة اليوم صيف ثلاثة جول 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 شكرا ገንዘብ መልሶልኛል። ጃፒ ስሚ ከትላልቅ አርቲስቶች ጋር ነበርን። አክብሪን እንትናን ኢንተርቪው እያደረጉ ነው አሉ። ቆይ ይጨርሱ አልኳቸው። ስሚ አሁን ታላቅ አርቲስት ነው ኢንተርቪው ያደረግን። ምንድን ነው እንትኑ ታይትሉ ምን ነበር? ለምን ነው? አይ ወንድሙ ጅራ ቪዲዮ ለቆ ነበረ። እኔ ማቀው በጅምላ ነበረ፣ በችርቻሮ ነበረ ፍቅር ማቀው። ቲክቶክ ላይ ስመጣ በጅምላ ፍቅር አገኘው። እንደዚህ ወደድ አልመሰለኝም ነበር ሲል ሁላችንም ሶስታችንም አንዳንድ ዘፈን ዘፈንለት የሱን። እስቲ ወንድሙ ጅራ ምን አይነት ዘፈን ነው ሲያለው? ቆይ ስሙን አይኔ የጠበቀሽ ነው ዛሬ አንቺ የድሮ ሙዚቃ ያለበት እንዴት ነው የሚጠፋሽ? እኔ የሚገርም ዘፈን እኮ ነው። ሄዱ እንዴ ያ ማለት ትሰማለህ እንጂ እኔ ሰርች አድርጌ አላውቅም። የሄሉ ዘፈን ምን ነበረ የምትከፍተው? በእናትህ ይሄ አይኖ ዛሬ እየጨበሰኝ መደሰቴም ማን ያመጣ ወንድሙ ጅራ? እኔ ጌዲዮንን አመጣላችኋለሁ። ቆይ እሱ አይመለስም። እሱ አመለጠን። ጌዲን የእውነት አመጣላችሁ። ጌዲ አመለጠን። እሱ አይያዝም። እኛ ታውቁት አመለጠን። ትንሽ ተሳሳትን። ጌዲ ትንሽ አመለጠን። መቼም አይመለስም። የሱ መቼም አይመለሰው። አይ ያፈቀራት ልጅ ብታያት ማለት ነው። አብረን እኛ ሰፈር ነው። እሙን ታውቃለህ? እሙ አይኔ እሷ በረዶ ከመኪናው አልፈቅፈቅ ይበላት። የእውነት ከዚህ ብቻ ጫማ አልሆናት ይበልልቀን እየወለቀባት ከአመት በኋላ ነው እንደዚህ አይነት ሁኔታ ላይ እንዳለ አሁን ያወቅኩት ያለች እኮ። እሺ ሰው ጋይስ እመጣለሁ ብሎ እንኳን ለሰው አይደውልም እንዴ? ችግር የለውም አትመለስ። ግን ቆይ እሷ ጥፋተኛ ናት በሱ ህይወት ላይ እና መቼ ልታቀርቢልን ነው? ቡላዬ እንዴ በጣም ጥፋተኛ ናት። መቼ ነው? እንዴት ነው? ቆይ ታሪኩ እንዴት ነው? እኔ እኮ ብዙም አላውቀውም። እግዚአብሔር እንዴት ነው? እና አበበ ተካና ጌዲዮንን እንዴት እንደ በለዋቸው እንዴት ታሪካቸው ነው የምነግራቸው። አንዳንዴ ይረሱታል እነሱ ራሱ። አንቺማ የኛንም ታሪክ ስንረሳ ትነግሪናለሽ። ልክ ጂጂ ታሪኳን ለመስማት ኮፒ ሊንክ ታፕ አድርጉ። እንዴ ዛሬ ጂጂ ስጨፍር አላየሻትም እንዴ? በስመ አብ ጭፈራ። እስኪ ሄለን በምን አንሳለሁ ብላ የተወረከችው አተራረክ ቂጥ የለሽም ምናምን ሰምታ የለ ማለት ቂጡ ይወረድ አልመጣም። ዞርች በደም ነጭ በነጭ አርጋ ከላይም ነጭ ከታችም ነጭ እንዳለ ሙሉ ነጭ ምንድነው ያስመለከተችው? የእንትና ኧረ ተይ እናንተን የዴዚ ምናምን አስለቀሰችኝ ብለህ ሀዘን ስትጫወት አልነበረም እንዴ? ተውት፣ ወደ ሌላ አልከታችሁም። ተውት። ወደ ዶክተር ይዞላት ተው ትየለን ናይ እናንተ ብላችሁኛል። እኔ ያላወራሁበት ኬስ ታውቃለህ። እኔ ሰው ካለብኝ አልፋለሁ። ግን ሆነም ቀረ ዛሬ ጂጂ ስትወርክ ነበር። ምክንያትሽ ምንድነው ስንላት በቃ የእንትና እንትና ሆዴ መጨረሻ ቀኑ ፓርቲ ትላንት ተከበረለት ሊመጣ ጀርመን። አራው ደግሞ ከአንድ ሴት ጋር ላይቭ ላይ ገብቶ ለዋሽ ገበያ እያለ ነው። እኔ ግን አንድ ጥያቄ ልጠይቃችሁ እንደ ማህበር ሆዴ ከእግር በታች መደነስ አይችልም እንዴ? ለምን ነው ያቆሱነ? እንዴ ራስት ያረጋ አይቼው አላውቅም። እንዲህ ብቻ ምንድነው? ከወገቡ በታች መካኒካል ስለሆነ ግሪስ ይጠጣልና አንዳንዴ ከማግኔት ጋር እያያዘ ነው የሚመስለው እኮ። ግሪስ የተቀባ ነው የሚደንሰው ነው ያልከው እንጂ ኢትዮጵያ የግሪስ ዋጋ ጨምሮ
ገደለን ከሰማን ግን እንደውም ስለዛ ሳውራ ነበር እንዳለ ዳንሶቹን አየሁ እኔ ነኝ ያለ ዘፈኖች ላይ እንደዚህ ነው ምናምን ብሎ ነው ከለቀቀ ኢትዮጵያ ውስጥ የጃን ሳይን እያየ እንደዚህ እንደ ጀስቲን ቢበር እንደዚህ ምናምን ይላል እንደዚህ እኔ ያለኩ የቴድሮስ ሀገር በሚል ዘፈን እሱ እንደዚህ ነው ጀስቲን ቢበር እኮ ነው ሆዴ እንዴ ልክ አራት እንዳጨሰ የለም ጀስቲን እኔ ነው ማለት ሆዴ ያልተናገርኩ ቡላላታ ጀወናችሁ አታሰለስራት መለስ እንደ ከኢትዮጵያ ካልተደባደበ ብሎኛል ማለት ደውሎ ምንድን ነው ያለ ናውጣ ሰፈር ነኝ ናውጣ እንደባደባለኝ አረባሻታው አላችኋለሁ ማለት ግን አይከብደው ብስ ታይቸገረኝ ሰፈሬን ነግሬው እኮ ነው ሰፈር ነኝ ናውጣ ይላል እኔን ትዝ ይላል ጃፒ ስላንተ እየተወራ ያለ ቀን መጥቶ የዛተብኝ ቀን ትዝ ይላል አሁን ዛሬ ነገ መጣልሻለሁ ነው ያለኝ እስታውን ኢትዮጵያ አንቺም ብሎ ደግሞ አዲስ አበባ ሊታጣያለሽ እመጣልሻለሁ ሄለን መጣልሻለሁ ወደ ኢትዮጵያ እንኳን ሲር ተዋጦለት ሄደ ሰውዬ ማለት ነው ስሚ ወንድሙ ጀራ በእውነት ወንድሙ ጀራ አሪፍ ሙድ ላይ ነው ያለው መጫወት ይፈልጋል ምናምን ገባሽ ጌም ለምን አንጫወት አጫወትኩት እኮ ነው ጌም ስናጫውተው ግን ለምን አይመስለዋል ባይዘው ይሄሉ አሁን ጌም ስናጫውተው እኔ አልፈልግም ተው ነገ ቶፒክ አላረጋቸው ነው ጊፍተር እየተሳደቡ የሚቀበሉ ሰዎች አሉ እኮ እንደሱ ምን ሆኖ ነው ግን በደንብ መነገር አለበት እናቴ አሁን ቶሎ እንደገባበት እኮ የሚሰጧቸው ሰዎች አሉና አሁን ወንድሙ ጀራ አሪፍ ሰው ነው ጨዋታ ይችላል ምናምን ለሱ መሰጠት አለበት ክለብ ምናምን መስራት አቆሞ ነው ጊፍተሩ ማን እንደነበረች ታውቂያለሽ ሄሉ ዘቢባ እያላመደችው ነው ለራሷ ለምዳ ቀረሳ እግዚአብሔር ነበረች እግዚአብሔር ቀሊል አይደለም እናታዊ 30,000 ኮይን ነው የረጨችው እያላመደችው ነው ለራሷ ጠግባ ገብቷት ማለት አግሽ በይሷ አካውንት የገባው ነው እንትን ያ ትንሽ አንበሳ ለይሱ አስገብቻለሁ ያንኑ ሰጠችው አይሽ ይሱን ዘቢባን ታውቃታለህ ብለውና ካልፈለከኝ ለምን አልቦለከኝም ስለው በሁለተኛው ቀን ደግሞ ሄድኩኝ ቤት አልቦለክሽም አለኝ አይ እሱ እንደዛ ስንጠይቀው ጠላትህን አታርቀው ቀረብ አድርገህ ያዝ የሚለውን ህግ ስለምትከተል ነው አይደል ብቻ በትኑን ያልቦልካችሁ ማለት አሽሙር መጣሉ ነው እኮ ለኔ ለወንድሙ ጀራ ግን 30,000 ኮይን ነው በቃ እንትን ያለችው ታውቂያለሽ አንድ አንበሳ ወረደች ግን ለምንድን ነው ከነዚህ ልጆች ጋር ትግባ ያለች እሱ ስም ጠርቶ አላመሰገነም ግን እኛ እዚሁ ነን አየነው ቀጥታ ዘቢባ በዛ አመሰገንለት ጅቦ አላመሰገንም እኛ በጣም አመሰግናለሁ ግን ስናመሰግን ነው ጊፍት የሰጠችው ምንድነው አላማው ግን እንትና ወደ ቲክቶክ የመጣው ፍቅር አትሆኗ በችርቻሮ ነበር የሚያገኘው አንድ ለሰው በጅምላ ፍቅር ፈለገ መጣ እኔ ፍቅር እንደዚህ ፍቅር አለ እንዴ አለ ግን ይሄ ዘፋኞች እንደምንድን ነው መጨረሻቸው ላይ ኮንሰርትና ዘፋኞች ሲሆኑና እዚህ ላይ እንደገና ሲያዘፍኗቸው ምናምን ቫልዩዋቸውን ዝቅ ስለሚያደርግ ነው ኖ ግን አሁን አርቲስቶችን ወደ ቲክታክ ማምጣት አለብን ያ ግን እንደገና ደግሞ አይመጠነንም የሚል የሚናገሩት ነገር አለ ገብቷል እና ባይመጠናቸው እነሱ እያሉ ሌላው አምባሳደር ምናምን የሚሆነው ይሄ ዝም ብለው ነው እባክህ ባይመጠናቸው ብቻ ሳይሆን ነው እነሱም አክቲቭ አይደለም ባለፈው ከዘቢባ ጋር እሷ ስትናገር የተነተንኩት ምንድነው የማይመጠኑ ሰዎች አለኛው መድረክ ላይ በአንድ ክለብ ስንት ነው የምናገኘው ብላ ከአንዱ አርቲስት ጋር ስትወያይ
የማይመጥንሽ ከሆነ እዚህ ምን ልትሰሪ መጣሽ? አንድ አበባ ብለሽ አለ እንደ ስጮ የምትይው አልኳት። እውነት አይደለም? ያ ከዛ በኋላ እኮ ጠፋ። ሰው አይመጥነኝም ተብሎ እንደገና ሰው ማል ሰው ይገኛል። ጅቡ እንወዳታለን፣ ዘቢባን እንወዳታለን። ግን እንደዚህ አይነት ንግግር ለምን ትናገራለች? እንወዳታለን። እንዳንድ የኮሚቴ አባል ከምንም ከዚህ እንትን ላይ ከመድረክ ላይ ከሚሰሩት ገንዘብ በላይ ቲክታክ ላይ የሚሰራ ገንዘብ ይበልጣል በጣም። እሷ ባለፈው ከማነች ራሄለች ማነች እቺ ከእሷ ጋር አንድ ክለብ የነበሩት ጋር ታውቂ የለ እንትን አለቻት። እኛ በአንድ ክለብ ራሱ ምን ያህል እንደምናገኝ አሁን ቲክቶክ ላይ ለጨዋታ እንጂ ምን ልናረግ ነው? የማይመጠነን ቦታ መገኘት እኮ ይሄ ነው ብላ ትመክራታለች። ጭራሽ አሁን ራሄል እንትና ዘቢባ እየሰማችሽ ነውና አስተባብለሽ ንገሪያት። ማለት በአንድ ክለብ ራሱ በጣም የሚያገኙ ከሆነ ታዲያ ከነጃኒ በታች ለምን ድህነት ውስጥ ይኖራል? ከ50,000 በላይ ይከፈላቸውም። እኔ እርግጠኛ ነኝ አንድ ሰው እውነቱን ላይ ዳፍጦ አጉል አንድ አዳር ነው ባለው ነገር ላይ እውነት ስታወራ ወይም ደግሞ ሳታወራ ትከበራለህ። ገባ እንዴ? ጌመሮች እኮ ጅቦ ጌመሮች በአንድ ቀን $1,000 ከ$1,000 በላይ ይዘው ይገባሉ ወደ ቤታቸው። $1,000 ጌመሮች ይሄ አትመጥኑንም የሚለውን ነገር ቢያቆሙ ሁለት አርቲስት አብሮ አሁን ጌም ቢጫወት የአንዱ አርቲስት እየተባለ ብዙ አይሰራም። ቴንክ ዩ ያ ገብቶሃል። ግን አይመጥኑም የማንም ባለጌ ሲሉ ማን ነው ጊፍተሩ? እዚሁ ባለጌው አይደል? አስበሽዋል። ግን ሄለን ሁሉም አርቲስቶች ነው እዚህ ሚዲያው ላይ እንትን ቢሉ እኛ ነው እኮ እኛም ማክበር አለባቸው። ታዲያ ሊቀመንበሮቹ እኛ ነን። ሄሉ ምን መሰለሽ እነሱ ይፈራሉ። ምን መሰለሽ አሁን ሶሻል ሚዲያ ላይ የሚናገሯቸው ሰዎች አሉ፣ ትችት ይፈራሉ። እንደዚህ መፍራት ሌላ ነው። ግን እነሱ ራሱ አትመጥኑንም ሲሉ ግን ያኔ ትናደዳለህ። ገብቷል? እሱ ልክ አይደለም። እሱ እንዴት ያለሽ ብዬ እኔ በጣም ከአንድም ሁለት ጊዜ ነው አትመጥኑኝም፣ ይሄን እኔን የምትናገሩ ከኔ የበለጠ እድሜያችሁን እንትን ራሳችሁ ማጠብቁ ምናምን ብላ አንድ ቀን በጣም ነው የተናገረው። ለምን ነው ይከፋታል? እንደገና ሁለት አርቲስት ይዛ መጣ። እኔ የዘቢባ ደጋፊ ሊሆን ይችላልው ወይ እንትና እንደዛ ትጫወታለህ። ገባ በሙድ ለምን ሀብት የምሰበስበው ከሀብታም ሳይሆን ከአድናቂ ነው። አድናቂ ደግሞ ያለውን ነው የሚሰጥ። ራይት ተከከለ ይናናለው እና ዘቢባ ስነግራት አልሰማትም። የተሰጣትን አንበሳ አስነጥቃታለሁ። እንደዚህ የዞሬ ትከፍላታል። ለወንድም ጅራ 30 እንዴ የሆነ ሰፖርት ላረጋት በጣም ጥሬ ነበር። እናንተ ዝም ብላችሁ ከእሱ ጋር ታያይዙታላችሁ እንጂ እንዴት ማንን ነው ሰፖርት የምታረጊው? ዘቢባን። አንቺ መልካም ቅልብን ያለች ማለት እኮ በማጫወት ሄሉ ጌምም ላይ ግጠምኝ አልኳት እኮ የቀጠሮ ጌም የሆነ ሰዓት ላይ እንደዛ ስትይ ነበረ። ግን እሷ ከሄለን ጋር ፍጹም አይሆንም። ሁለታም የቢዝነስ አይምሮ ቢኖራቸው አይገጥሙኝም። አንቺ በቢዝነስ ነው እንዴ እንትናን የገጠምሽው? ማለት እነሱ ይሄንን ለዚህ ያለ የሚፈልጉት እንዴ መድረክ ሰዎች አሉን። ልክ ነሽ። ጃፒና ዛሬ ራሱ ኢሱዬ ማለት ነው። ራሱ ኢሱዬ ለምን አትበይ እባክሽ፣ አትበይ። አው በእናትሽ አታጣኝ ከሰው ጋር አይባልም። እንደዚህ የድሮ የምጠራው ድሮ የት አትተዋወቁም ሲጀምር። እኔ ግን ሄሉ አንድ ጥያቄ ነበረኝ። እውነት ስለ ኢየሱስ ይወራ የለበሽው እንትን ነበረ የሙሽራ ልብስና የመጀመሪያው ይለያል ቀጣዩ ይለያል ሲሉ ነበረ። ያ ሁለቱንም አሳዩአችሁ እኮ ተከታታይ ሁለት ቀለብሽ። ኦኬ ሁለት ነበረ የገዛሽው? ያ እንዴ ነው በአንድ ፎቶ ቀን ሙሉ በአንድ ቬሎ ስነሳ ሙሉ የነበረው ሰርግ ቀን። ኦኬ ትልቅ ሰርግ ነበረ የታሰበው እንዴ? ትልቅ ሰርግ እና አንዱ የቀደልኩት እዮዳ ባያሰናክላት እኮ ያ ቦርጫም ሰውዬ ምን ቀረብኝ ጅቦዬ? ምንም እኔ እኮ ጌሙንም እኮ እሱን ነበር ሰፖርት ላደርገው ከሱ ጋር የገጠምኩት።
ራሳቸውን የጠየቁኝ እንጂ አሁን በቤተሰቡ ላይ እዮዳብ እንዴት ትዝ ይለኝ ነበር። ገብቷል። እዮዳብ በቤተሰቡ ላይ የደረሰበት የኢኮኖሚ ችግር ልታድኝለት ፈልገሽ ጌም አዘጋጅተሽ ነበር። እዮዳብ ያ ማንን ተማምኖ ጌሙን እንጫወት ብሎ እንደላከብኝ እኔ ያውቃለሁ። ፊራን ተማምኖት ነበር። እውነቱን ልንገርህ ከዛ ነገር ስታወራ ነበር ሰምታታል። ጃፒ ሄለን የሆነ ነገር ስታወሪ ነበር። በቃ እኔ ጨባሹኝ የቀረውኝ እየጠጣው ነው ምናምን በቃ ሁሌ ማለት ምንድን ነው ሰካራም ሆነ እንዳለ ሚዲያው ሰካራም ማለት ጃፒ ጋር ታገናኙኝ። ከዚህ በኋላ እሱን ሳገኝ መጠጥ ነው ምናምን እያልሽ ስሜን ስታጠፊ አንተ ትችላለህ በየቀኑ። እኔ ደግሞ እንደዛ ሆነብኛ። አሁን ደግሞ ቀን በሳምንት 2 ቀን ነው የምጠጣው። አትዋሽ። ትናንት ጃፒ እኔና ቡላላ ገብተን ስጠይቀን ነበር እና የመጀመሪያ ድንግልናን ስታጣ እንዴት ነው ስትለው ቡላላ ከለር አየው አላት። የተለያየው ከለር ያ እስቲ ጃፒን ጥያቄ ወደ አንተ ይዙር። ጃፒን ምን ታየ? እንደኔ ከለር ታየ? እንደ ጅቦ አንተና የጅቦ ልስማና ይመልሳለሁ። ጅቦ ቡላላ ያለው የተለያየ ከለሮች ፊቴ ላይ እኔ ላይ መጥቷል። ራሴ እኔ ደግሞ ማላናቴን በመዶሻ እንደተመታ ያክለው አልኳት። ምን እንዳለች ታውቃለህ? ግን የጃፒዬ ሳለች የጃፒዬ አለች። እኛ እናቀም ማለት ነው። አንዳንድ ሰዎች ምን አሉ መሰለህ? ሄሎ አታስታውስም? እንዴ ጃፒ አንተም ወደኋላ እያሰብክ ነው ወይስ ምንድን ነው? ረስተህ ነው? ያሰብኩትና ምን እንደተሰማኝ ቂቤ አናቴ ላይ ቁጭ አለ ነው መሰለኝ። እግዚአብሔር የሸሮ ነው ወይ በቅጣት ይሁን ይሄንን ታሪክ የሚነግርህ በስነ ስርዓት በቅጣት በስነ ስርዓት ግን ትመልሳለህ። ማህበሬ አባሎች የምትቀጡ ከሆነ አብራችሁ 5,000 ጋይስ በ5,000 ይሄን ጥያቄ ይመልሳል። መቀለድ ግን አይቻልም። ሄለን ድንግልና ያጣው ስማ፣ ትናንት ስታወራ ሰምተሃታል? ጃፒ አልሰማሁም እንዴ? እኔ ድንግልና ያጣሁት በሳሶ ነው አለች። ከእንቅልፌ ስነቃ ነው አለች። ሄዱ ያገኘው ሶማሌዎች እኮ እንዲህ ናቸው። በሳሶ ላይ የሆነ ነገር ሰጥተዋት በቃ እሷ ፌንት በላች። ጠዋት ስትነሳ ድንግሎ አይደል አልፈለገችውም። ከዛ በኋላ እንግዲህ ያው ጠይቃት። ከዛ በኋላማ ባህር ተሻገርን ምን አለ ብለህ ነው የመን ገባች። ባህር ሁለቴ የተሻገርኩት አለች። አንድ ለፍቅረኛ ቤት ተመለስኩ፣ ሁለተኛ ደገምኩት አለች። ጥያቄዎች ለነጂቦ የጠየቅነውን ጃፒን በቅጣት እናደርግለታለን። 3 ጥያቄ ጠይቄዋለሽ፣ መርጦ ይመልሳል። ጃፒን ጋር ያለ ጥያቄ እናዘጋጅ። ሲሪየስ ነው የምናደርገው። ከዛው ድረስ ሌላ ጨዋታ እንጫወት። ግን ወንድሙ ጅራ እንዴት ነው ከዘፈን ውጪ ማናሸንፍሽ መስሎሽ ነው? ማናሸንፍሽ መስሎሽ ነው? ጋይስ 5,000 እንደውም ትንሽ ነው የሰጠሁት። 10,000 በዛባታል። ካሸነፍናት ምንድነው የምንቀጣት? ጅቡ አንከር ያለ ቅጣት እንቀጣታለን። እንኳን አልሞላልኝም። አውዝ ብላ በስማ አለፈ። ቦነስ አመለጠ። እናሸንፋት። እናንተ ጥያቄ ጠይቃላችሁ። 3 ጥያቄ ወይስ ምን አለ? ምንድነው በቃሽ? ጥያቄ ችግር እንጠይቅሻለን። አንቀጠቅጣታለን። ከበድ ያሉ ጥያቄዎችን እናዘጋጃለን፣ እንጠይቃታለን። ያ እንደውም ለ3 እኔ ለብቻዬ እንዳንዋደድ ጋይስ ሄይ እንዴ ጂቦ ሰው አለው፣ ቡላላ ሰው አለው፣ ጃፒ ሰው አለው። እኔ ለብቻዬ እኔ እኮ አቅሜን የማላውቀው ነገር ነው። ግርም መመለኝ ያንቺን አልሰማም። ትላንትና መነጽር በልኩ ሳትገዢ ምናምን ብላ ያወራችሁ ማሜን ነው። አይተኸዋል? ከእሷ ጋር የነበረው ሰውዬ አፍንጫ ሊዝ ብሎ በምላሱ እንደዚህ ያደረገው ነበር። እንደዚህ
እኔና ቡላላ ነው የምናወራው። አንተ ዝም ብቻዬን ልቀጠቅጥ ነው እንዴ? ቡላላ ጋር ነው የምናወራው። ከማህበሩ ተነጥዬ ልቀጠቅጥ። መነጸሩን በምላሱ ነው ከፍ የሚያደርገው አለች። ለምን እንደረሳው አላውቅም። አላያችሁትም እንዴ ባጃጅ ውስጥ እየሄዱ እንዴ? ባጃጅ የሆነ መኪና ብቻ ለግንባራቸው ቅርብ ነበር መኪናው። አይታል የድሬዳዋ ባጃጅ ነው የሚመስለው። ይሄኛ የክፍለ ሀገር ምን ብለሽ ነው? የ5 ምናምን መኪና ተከራይታ ነው ስትዞር የነበረው እኔ ሰማሁት። እንዴ በባጃጅ ቅርብ ነው። ከዛ መነጽሩ እዚህ ነው። ከዛ መጠጥተው ነበር መሰለኝ አላውቅም። በምላሱ እንዲህ ሲያደርግ እኔ አፍንጫውን የነካውላን የመሰለኝ። ለካው መነጽሩ ማን የገዛው? እሷ ከአሜሪካ ነው ይዘህ ሄደችው። አንድ አይነት መነጽር መልበሳቸው ነው በነሱ ቤት። ከውጭ ስትሄድ እኮ ፍቅረኛ ስትይዝ አንድ አይነት ቲሸርት፣ አንድ አይነት ሱሪ ይዘህ ነው እኮ የምትሄደው። ጅቦኝ አንድ አይነት መነጽር፣ አንድ አይነት ሁሉን ነገር። ከዛ ዩኒፎርም መስለው ነው መንገድ ላይ የሚሄዱ። እሷ አያም ሂዝ ኩዊን ይላል፣ እሱ ደግሞ ማይ ኪንግ ይሰራል። ቲሸርት አሰርቶ ከተማ ላይ ሄዳሉ። ጋይስ ምን ወስድብኝ ነው ጃፒ በአንበሳ የመጣ የትላንት ዊል ጋይስ በ4 አንበሳ የመጣ ዊል ወሰዱት። ወይ አናቋርጠው ነበር ብታስታውሽ ነው። አይ ችግር የለውም የሚሄድ ነገር የለም እኮ ዊን ድንግልናው ነው አልኩ ቲክቶክ ላይ ምንድነው ጉበት ምናምን የምትይው? ሄለን ስማ ትላንት ወዲያ እየጠጡ ነበር ላይ ብለ እግዚአብሔር እየፈጎርኩ እኮ አይደል ስራ ብያየው ገና ስገባ ክለብ ውስጥ እንትን አስቀመጠ ቴሌፎኗን እንደዚህ ላይቭ ገባች ማለት ከ10 ሰዓት የበለጠ ክለብ ውስጥ ነበሩ እየጠጡ። ከዛ አንዱ ደግሞ እዛው ጉበት ጋብዣችሁ ትሄዳላችሁ አላቸው። ግን ንጋት ላይ ነው የሚታረደውና ጠብቁ አላቸው። እውነት ጉበት ጥበቃ እስተሚጨበጨቡና ውጡልን እስተሚሉ ቁጭ ማቼ ነው እንጆ የሚያደርጉት ለጉበት ወራይሉ ሺት ሰጣጫ ሃይ ምን አይነት የተረገመ ጋባዥ ነው እሱ ራሱ። እዛው አጥተው ያስቀመጣቸው እኮ ጉበት ታፕ ኮፒ ሊንክ አድርጉ እስቲ። ይሄን እኮ ግማሽ ነው የሚጋብዛቸው ገብቷል። እንደዚህ ያስጠብቋቸው ለቅጠኝ እኔ ጉበት በጠዋት በየስጋ ቤት አለ አይደል እንዴ? ኧረ አሁን እኮ ድመት ነው የሚበላው ጉበት። እሱ ቴሌፎን ይዞ ጥጉን ይቀመጣል። እሷ ደግሞ ላይቭ ላይ እኛ ላይ እንቁልልጭ ቫኬሽን ትላለች። መቼ ነው እንጆ የምታረጉት አልኩኝ። እኔማ ልትመለስ ነው እንግዲያስ አለች እንደዚህ ውስጥ ጃፒ። ኧረ ሌላ ሰው በተላላ ሰው እኛ ያለው ጋይስ ሂዱበት 8 አበባ ስማ በንግግሯ እኔ አልጠየቅም እኔን እጠይቃለሁ ብላችሁ መታችሁ አንድ ቃል ከተናገራችሁ ማንም ሰው እንደ ቪዲዮ አለ ልክላለሁ። የጉበቱ አመፀኛ ነው የምሆንባችሁ። ይሄ እንደ ማስጠንቀቂያ ነው። እኛ ፎግሬ አይደለም እኔ ቪዲዮ ልክላለሁ። ከፈለ ሄለን ነው የተናገረችው። በሄለን ጉዳይ ሄለን ትጠየቃለች። ያ እንዴ ዝም ብለን ተብተባርኩ ብቻ ለምን ትከራከላለህ ጃፒ? እንዴ አብረን አባልን እያለች ነው። አንተ አብረን ያለው ማህበሩን አሳልፎ በመስጠት ጃፒ ትከሰሳለህ። ማን አባቱ ነው? እኔ ወንዱ ወሸላ ግንዱ። እንዴት ነው አንተ ማህበሩን ትተህ እኔ አያገባኝም ምናምን የምትል? እንግንዱ ቡላላ ራሱን ችሎ እየታገለ ነው። መንገዱን ያልከው ያልከው ጃፒ እኔ ወንዱ ወሸላ ግንዱ ይላል። ይቷለለካ ተንጠላጠልበት። ሰው መጥቶ ላይ ለሰቀለና ራሴን ላጥፋ እንዳይል ብቻ እንደዚህ በጣም አትፈቅደው። ሄለን ገመድ ቢሰጥሽ አሁን ወደ ጃፒ አትይኝ። ራሴን ላጥፋ ላይ ግን አስባል እንዴ መጥፎ ጥቆማ ነው ጋይስ። እንትና ቡላላ ግን ነገር ያዳምጣል ጋይስ። ምንድን ነው ያለው? ግንዱ አለ ነገረኛ ነው ቡላላ።
ጋይስ ወይኔ መስኪዬ ቦነስ ላይ ሰተሽ ቢሆን ኖሮ እንሄድ ነበር እኮ ያ አሁን ቦነስ ለምንድን ነው ከሰለጠነ ዓለም ወጥተሽ ምናምን እያልሽ ሰው ልጅ ፍቅር ገደብ አለው እንዴ? ማንን ነው የሰለጠነ ዓለም ኖረሽ ኢትዮጵያ ውስጥ ገብተሽ ወንድ ያሽ ምናምን ብለሽ አወራሽ? ይሄ ነውራል። ወንድ ያሽ አላልኩማ እንዴ በእንደዚህ አይነት መንገድ ነው ያላወራውም ጃፒ እና እንዴት ነው ያወራሽው? አሁን ለምሳሌ እሱ አራዳ ለመሆን አራዳ ቢራ ስትጠጣ ነው ያየው። ጠርሙሱን አይተኸዋል? አራዳ ቢራ ውጪ የነበረው ህይወቷም ክለብ ላይ ስትጨፍር ነው የምናያት። ኢትዮጵያ ሜዳ እንትን ላይ ነው ስትጨፍር እያየናት ያለ። እንደገና ደግሞ በወንድ ለማስቀናት ለማትወደውን ሰው አብራ ማትኖረውን ሰው ይሄን ያህል ማይል መሄድ ያስጠበቅብሻል ይሄን ያልኩት እንጂ እንዴ ከሰለጠነ መተሽ እንትን ኢትዮጵያ ያሉ ሰዎች እኮ በጣም የተማሩና የሰለጠኑ ሰዎች ናቸው እኮ። ኔቨር ኤቨር በእንደዚህ አይነት መንገድ አላወራም። ገብቷል? ያ ማለት ምንድነው የምድጃ መቀየር ወጣጣ ፍጥ ነው። ካሁን በፊትም ክለብ ሆና ወይ ሚሚዬ ክለብ ሆና ነው ቪዲዮ የምከፍተው። አሁንም እንደዛ ምንድነው ለኛ ለማሳየት ነው። ምሳሌ እንኮ ምልክት ምሰጠ ከገባች ቪዲዮን ያስቀመጠች ገና ቢራ ሳቀምስ ውጡልን እስከሚባሉ ድረስ እኛን እያሳየች ነበር። ያ ማለት ለኛ ነው ማለት ነው። ያን ሁላ ትሪት እና ይሄን ለማሳየት ለምን ትደክሚያለሽ ነው የኔ ጥያቄ። ገብቷል? ሚሚዬ ቴንክ ዩ እንጂ እንዴ በጣም እንደውም እኮ ከኢትዮጵያ ሲመጡ ናቸው ብዙ ስደተኛ ይታል የኛ ልጆች ፈካ ያሉ ናቸው። ልክ እዚህ ሲገቡ ማደት ይጀምራቸው ሴቱም ወንዱ አይደል? ይሄ ካሜራው ምናምኑ እንዳይመስል ኢትዮጵያ ያሉት ናቸው እኮ ጸዴዎች። እግዚአብሔር ጭንቅላታቸው ራሱ ሆዴን አላየሽውም እንዴ? ኢትዮጵያ ውስጥ እኮ ጽድት ያለች ቺክ ይዞ አይ ቦርጩላ ወጣ እኮ ሆዴ። ከየት ነው ያመጣው? ቦርጩን አላየውም ተገፋ ወደ ላይ እና ይሄ አገጩ ምናምን ከጺሙ ጋር አይ ቲንክ ማንኛው ናገባና እስኪ ሄለን ጋር ትንሽ ፒስ የሆነ ወሬ አውሩ እስኪ ሄለን። እነሱ ሚውት እናደርጋለን እኛ እናወራለን። እሺ ችግር የለም። ምንድነው ለአንተ አንበሳ ያውርድልህ ለአንተ ትንሿ። እኔ ዮኒ በጣም ነው የሚመቸኝ ልንገርሽ ሄለን። ልክ አንቺን እንደማከብርሽ ፍላጎት ነው። አይ ነው ማኛው አሪፍ ሰው ነው። አንዳንዴ ማመዛዘን ይችላል። ገባሽ? በተለያየ መንገድ ሰዎች ውስጥ እኔን ውስጥ ሲያስገባኝ ሰው የምናገረው ነገር አለ። ልክ እንደዛ አይነት ነገር የተናገራቸውን ሰብስበው አስቀምጠው ሊሆን ይችላል። ቆይ ቡላላና ጅቦ ለምን ነው ቀስ ብለው የተንሸራተቱት? ያ የራሳቸው ሙድ ይኖራቸዋል። እነሱ ለፖለቲካቸው የሚመቻቸው አይደለም። ለነገሩ ወንድ እኮ አሁን እንደዚህ አትጠይቁ ማለት ባህሪያችሁ እኮ እንደዚህ አልተያየቅም። ምን አገባኝ? ያ ሴቶች ቢሆን ደብሮ ነው ምናምን ፖለቲካ ጋር የማይመቻችን ነገር ሲኖር ደግሞ ይቀየሳሉ። በቃ አሪፍ ነው። እንደዛ ነው። ያ ለነገሩ ጅቦ ስራ ላይ ሆኖ ምናምን ነው የሚገባኝ። ያ እንደዛ ሊሆን ይችላል። ገባሽ?